ያነኝ ሀገሬን ልስራ ኦቢያትን ባላስ ዝም ብለህ ስማ ወገኔ ሁሉ ተባበር ይሰራልናል ቸሩ እግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ ሙላቱ ዳምጠው እባላለሁ። የብርሃነ ሕይወት ሰንበት ትምህርት ቤት አባል ነኝ። ዛሬ እዚህ የተቀመጥነው የሰንበት ቤቱ ሕንፃ በተመለከተ መግለጫ ለመስጠት ነው። የብርሃነ ሕይወት ሰንበት ትምህርት ቤት ስራ አመራር የሕንፃ ስራውን በተመለከተ ኮሚቴ አዋቅሮ በእንቅስቃሴ ላይ ይገኛል። ይህ ኮሚቴ የሰንበት ቤቱ ሕንፃ አሰሪ አብይ ኮሚቴ ይባላል። በስሩ የቴክኒክ ክፍል፣ የሂሳብ ክፍል፣ የገቢ አሰባሳቢ ክፍል የሚሉ ኮሚቴዎች አዋቅሮ በመስራት ላይ ይገኛል። እስካሁን ከሰራቸው ስራዎች ከደብሩ አስተዳደር ቢሮ መሬት መረከብ፣ የመሰረት ድንጋይ ማስቀመጥ፣ ሰነዶችን መረከብ፣ ለምሳሌ መሬቱን የተረከበበት ቃለ ጉባኤ ደብዳቤዎች፣ እነዚህን ተረክቦ የገቢ አሰባሰብ ስራውን እስካሁን ድረስ እየሰራ ይገኛል። እስካሁን ከሰራቸው የገቢ ማሰባሰቢያ ሲስተሞች መካከል አንደኛ በደብራችን አስተዳዳሪ በመላከ መንክራት ኃይሌ አብርሃ ሀሳብ ሰጭነት የመታወቂያ ደብተር በየወሩ የሚከፈል ከሰንበት ቤቱ አባላትና ከምዕመናን የሚሰበሰብ ገንዘብ። ሁለተኛ የአብይ ኮሚቴው ባመጣው ሀሳብ ወደ 3000 የሚሆን ቁልፍ ማስያዣ አሰርቶ ከአንድ በኩል የህንፃ ቤተክርስቲያኑ ፎቶ ያለበት፣ ከአንድ በኩል የሰንበት ትምህርት ቤቱ ፎቶ ያለበት እሱን በመሸጥ ላይ ይገኛል። ሌላ እጣ አልባ የሆነ ትኬት አሰርቶ እሱን በመሸጥ ገቢ አግኝቷል። ሌላ የደብሩ አስተዳደር ጽሕፈት ቤት በፈቀደው መሰረት በሁለት ወር አንድ ጊዜ በአውደ ምሕረት ገቢ ማሰባሰብ አድርጎ እስካሁንም ለተሞክሮ በመጋቢት 12 2018 ዓ.ም እና ግንቦት 12 2018 ዓ.ም ሁለቱን ቀናት አውደ ምሕረቱን መርሃ ግብር ከጠዋት እስከ ማታ በመረከብ ገቢ አሰባስቧል። ከዚህ እነኚህ የተሰበሰቡ ገቢዎች እስካሁን ድረስ ከ3 ሚሊዮን ብር በላይ ገቢ አግኝቷል። ቁፋሮን ለመጀመር እስካሁን የያዘን ይህ ገንዘብ ለቁፋሮ ስራ በቂ ሆኖ ሳለ የክረምቱ መምጣት እንዳንቆፍር አድርጎናል። እንዳንቆፍር ካደረጉን ምክንያቶች አንዱ ሌሎች ግብአቶች እንደ ብረት፣ ሲሚንቶ፣ ጠጠር፣ አሸዋ አለመኖራቸው እና እነሱን የምንገዛበት ገንዘብ አለመኖሩ፣ ሰበካ ጉባኤውም ይህን ለማቅረብ በዚህ ወቅት ባለመቻሉ ቁፋሮው እንዳይቆፈር ተግዳሮት ሆኖ ተቀምጧል። ሌላው ቀሪውን ወንድሜ መድኃኔ ለማብራራት። አመሰግናለሁ። መድኃኔ ገብረሕይወት እባላለሁ። በሰንበት ትምህርት ቤቱ የህንፃ አሰሪ ኮሚቴ ውስጥ የቴክኒክ ክፍል አባል ነኝ። እንደሚታወቀው ሰንበት ትምህርት ቤታችን ከመሰረታዋ ጀምሮ በተለያየ ሂደት ውስጥ አልፋለች። አስቀድሞ በምስረታዋ ወቅት በጥላ ላይ በድንጋይ ላይ በመቀመጥ በዛፍ ስር በቆርቆሮ ቤት ውስጥ በጅምር ህንፃዎች ውስጥ በሰንበቴ ቤቶች ውስጥ እንዲሁም ደግሞ በመጨረሻ ወንድሞቻችን በሰሩልን የመማሪያ ክፍሎችና አዳራሾች ውስጥ ስንማር ቆይተናል። አገልግሎት ሲከወን መቆየቱ የሚታወስ ነው። አሁን ደግሞ ዘመኑን የዋጀ ዘመናዊ የሆነ ልዩ ልዩ ክፍሎች ያሉት በቂ የመማሪያ ልዩ ልዩ አገልግሎቶችንም ተጨማሪ አገልግሎቶችንም መስጠት የሚችል ባለ 5 ወለል የሆነ ቤዝመንት ያለው ግራውንድ ፍሎር ያለው አራተኛ ወለል ላይ የስብሰባ አዳራሽ ሜዛኒንን ጨምሮ ያለው በጠቅላላ ግራውንድ +5
ቤዝመንት ፕላስ ግራውንድ ፕላስ 5 ሊባል የሚችል ህንፃ ለማሰራት የዲዛይን ስራ ተከናውኖ የመሬት አፈር ጥናት፣ የዲዛይን ክለሳ፣ ልዩ ልዩ ጥናቶችን አከናውነን ዲዛይኑ ላይ የስትራክቸራል፣ አርኪቴክቸራል፣ ሳኒተሪ፣ ኤሌክትሪካል ስራዎችን ዲዛይኖችን በሙሉ አከናውነን ተከናውነው አልቀው አሁን ግንባታ የምንጀምርበት ወቅት ቀርቧል። ግንባታውን ለመጀመር የሚያስችለን ወቅት ከጥር ቦታውን ቅዱሳን አባቶች ቡራኬ ከተቀበልንበት ጊዜ አንስቶ መስራት የምንችልበት ምቹ ሁኔታዎች ነበሩ። በዛ ወቅት ከአንድ ወር በኋላ ደግሞ በየካቲት አጋማሽ ላይ በተፈጠረው አብዛኛዎቻችን እንደምናውቀው ዓለም አቀፍ የንግድ ሂደት መቃወስ ምክንያት የነዳጅ እጥረት፣ የአሸዋ እጥረት፣ የመኪኖች ማጣት፣ የማሽነሪዎች በበቂ ሁኔታ አለመገኘት ምክንያት ስራውን ለመጀመር የማያስደፍር ከፍተኛ የሆነ የዋጋ ግሽበት ያጋጠመ በመሆኑ ምክንያት ይሄ የዋጋ ግሽበት እስከሚቀረፍ ድረስ ለተወሰነ ጊዜ ስራውን ለመጀመር የማያስደፍረን ሆኖ አግኝተነዋል። ከዛም በኋላ ገንዘብ ማሰባሰቡ እንደቀጠለ የምናውቀው ነው። ገንዘብ ማሰባሰቡ ጎን ለጎን እየተካሄደ ስራውን ለማስጀመር የሚቻልበት ነገር በከፊሉ ቅድም የጠቀስኳቸው ችግሮች እየተቀረፉ ሲመጡ አሁን ከፊት ለፊታችን ደግሞ የክረምት ወቅት የመጣ በመሆኑ ምክንያት ህንፃው በመሰረታዊነት ይቀመጥበታል ተብሎ የታሰበው ቦታ አጎራባቹ ነባሩ የደውል ቤት ከአስፋልት በኩል የተሰራው የንግድ ሱቅ በጣም በቅርብ ርቀት ውስጥ የሚገኝ የመማሪያ ትምህርት ቤቱ እንዲሁ ደብሮ ያሰራው ትምህርት ቤት በቅርብ ርቀት የሚገኝ በመሆኑ ምክንያት እነዚህ ህንፃዎች እንዳይጎዱ ከፍተኛ የሚጠበቅ ናዳ ሊኖር ይችላል ተብሎ ስለሚገመት አፈሩ በቴክኒካል ጥናት ወቅትም እንዳየነው መረር አፈር ነው። የመጀመሪያው 2 እና 3 ሜትር። በዚህ ምክንያት ናዳ ሊኖረው ይችላል። በተለይ ደግሞ እርጥበት ካገኘ ከፍተኛ ናዳ ይኖረዋል። የውሃ ማቆር አይነት ሁኔታም ሊፈጠር ይችላል። ከዚህ ጋር ተያይዞ ክረምት ላይ የምንቆፍር ከሆነ ከፍተኛ የሆነ የውሃ ማስወገድ ስራ አካባቢው ደብሩ ቅጥር ግቢውን ጨምሮ ምናልባት ለአገልግሎት ምቹ የማይሆኑ ሁኔታዎች ሊፈጥር የሚችልበት ሁኔታ ስላለ ከዛ በተጓዳኝ ደግሞ ሰንበት ትምህርት ቤቱ ህንፃውንም ለማሰራት በተለያዩ መዋጮች ትግል ላይ ያለን በመሆኑ ምክንያት ተጨማሪ ሪስክ ያለው ስራ መስራት የማይገባን በመሆኑ ምክንያት ቁፋሮውን ከቆፈርን ወዲያው የሺሮል አርማታ ብረትና የአርማታ ስራ በከፍተኛ ሁኔታ የሚፈልግ ፎርምወርክ የሚፈልግ ፎርምወርክ ማለት የእንጨት ፕሌውድ፣ ሚስማር እነዚህን የመሳሰሉ ነገሮችን በጣም በአስቸኳይ የሚፈልግ ሆኖ ስላገኘ ነው ይህን ስራ መጀመር ከጥቅሙ ይልቅ ጉዳቱ ያመዝናል ብለን ስላሰብን በዚህ ክረምት መዳረሻ ውስጥ መጀመር አልፈለግንም። ይልቁንም አሁን በዚህ ክረምት ውስጥ አጠናክረን ልንሰራ የሚገባው አባላት በተለያየ አይነት ሁኔታ ራሳቸውን እያደራጁ የሚሰሩ ስራዎችን ለይተው በተለይም ደግሞ ኮለኖችን፣ መሰረቶችን፣ ፋውንዴሽኖችን በተለያየ አይነት ምድቦች በምድብ ክፍላቸው በተለያየ አይነት የአገልግሎት ክፍላቸው በወዳጅነት በቀድሞ አባላት በሚያውቋቸው ባለሀብቶች በተለያየ አይነት ሁኔታ ራሳቸውን በማደራጀት ለብዙም በተናጠልም በመሆን 1 ወይም 2 ኮለን እና ፋውንዴሽን በመስራት ስራውን ለማከናወን የድርሻቸውን ቢወጡ የተሻለ ዝግጅት ብናደርግ መልካም ነው ብዬ እላለሁ። አሁን የዚህ የፋውንዴሽን ስራ ቁፋሮ ከተከናወነ በኋላ ከፍተኛ የሆነ ባለ 16፣ ባለ 14፣ ባለ 20፣ ባለ 12 ብረት የሚጠይቅ በመሆኑ ምክንያት በተናጠል ይሄን እቃ ለመለገስ የምትችሉ ሰዎችም ካላችሁ በዚሁ አጋጣሚ እንድትለግሱን በጣም ጠቃሚ ሆኖ ስለሚገኝ ለመጠየቅ እወዳለሁ። እግዚአብሔር እንዳስጀመረን እንዲያስጨርሰን ፈቃዱ እንዲሆን ጠይቃለሁ። አመሰግናለሁ። እሺ፣ ከዚህ በመቀጠል ጥሪ ማቅረብ የምወደው የህንፃ ሰሪ አብይ ኮሚቴው የገቢ አሰባሰቡን ቀለል ባለ መንገድ ለመስራት ወደ 6 የሚሆኑ ክፍሎች አደራጅቷል። እነሱም የመርሃ ግብር ዝግጅት ክፍል፣ የሚዲያ ህትመትና ፕሮሞሽን ክፍል፣ የአባላት ክፍል፣ አጋር አባላት ክፍል፣ ድጋፍ ሰጪ አባላት ክፍል እና ሽያጭ ክፍል ናቸው። እነኚህ ክፍሎች የሰው ኃይል ስለሚያስፈልጋቸው
የሰንበት ትምህርት ቤቷ አባላት በእነዚህ ክፍሎች ውስጥ ተሳትፈው ከፍተኛ ገቢ የምናገኝ መሆኑን ስላመንበት እያንዳንዱ አባል የድርሻውን እንዲወጣ እናሳስባለን። ከዚህ በመቀጠል ብርሃነ ሕይወት ሰንበት ትምህርት ቤት የ32 ዓመት ዕድሜ ያስቆጠረች እንደመሆኑ ከአንጋፋ እስከ ህፃናት ከመስራቾች አሁን እስካሉ አባላት ድረስ ብዙ ቁጥር ያላቸው አባላት እንዳሉ ይታወቃል። ነገር ግን በዚህ እንቅስቃሴ ላይ የሚሳተፉት የተወሰኑ አባላት ናቸው። ሁሉም አባል ቢንቀሳቀስ ይህ ህንፃ በአጭር ጊዜ ውስጥ እንደሚጠናቀቅ እናምናለን። ከህንፃው ግዙፍነት አንጻር የሚወስደውም የገንዘብ መጠን ብዙ ስለሆነ የብዙ ሰው ተሳትፎ ያስፈልገዋል። በተመረጡ ኮሚቴዎች ብቻ በስራ አመራር ብቻ ተሰርቶ ወይም ገቢው ተሰብስቦ የሚያልቅ አለመሆኑን እንዲረዱልን እንፈልጋለን። አሁንም አጥብቀን አደራ የምንለው አባላት በዚህ አገልግሎት ላይ እንዲሳተፉ በእግዚአብሔር ስም አደራ እንላለን። በመጨረሻ ምስጋና ማቅረብ እፈልጋለሁ። የደብሩ አስተዳደር ቢሮ፣ የደብሩ አስተዳደር ጽሕፈት ቤት ቢሮ ሁሉም ሰራተኞች ከአለቃው ከመላከ መንክራት ኃይሌ አብርሃ ጀምሮ እስከ ክቡር ጸሐፊው ድረስ ያሉት ሌሎቹም የደብሩ ሰራተኞች ለዚህ ሰንበት ትምህርት ቤት መሬት የሚያገኝበትን መንገድ ቦታ ከመምረጥ እያንዳንዱ ገቢ እንድናሰባስብ ቅድም እንዳልኩት በየ2 ወር አንዴ የቅዱስ ሚካኤል በዓል ቀን የአውደ ምሕረቱን መርሃ ግብር ተጠቅሞ ገቢ የሚያገኝበትን ሌሎችንም ገቢ የሚገኝባቸውን መንገድ አቅጣጫ እየሰጡን እየመከሩን የስራ ሂደቱን እያሳዩን ከጎናችሁ ነን እያሉን እኛንም አምነውን እኛም የሚያዙን ትእዛዛቸውን እየተቀበል በመተባበር በመከባበር እዚህ ደርሰናልና እነሱን ላመሰግን እወዳለሁ። ስለነበረን ጊዜ እግዚአብሔር ይመስገን። አመሰግናለሁ።